ሰላም ተማሪዎች ያላችሁ በሰላማችሁ ይብዛ። አስረኛ ክፍል ባዮሎጂ መምህራችሁና ፖሊን ተስፋዬ ነኝ ከሉሲ ብሪጅ አካዳሚ። ያው ምንድነው ዲስከስ እያደረግን የምንገኘው we are talking about chapter 2 አይደለ plants በሚለው ቶፒካችን ላይ ነው እየተማማረን የምንገኘው። ከዚህ በፊት የነበሩ ሴሽኖቻችን ላይ ስለምንድን ነበር ያየነው? we discussed about what leaves አይደለ፣ ስለ ቅጠሎች፣ ስለ stem፣ ስለ ግንድ ፓርቶች በደንብ ኢን ዲቴል አይተን ነበረ። today's topic of discussion የ2.3 የመጨረሻ የሆነው ፓርት 4 የምንመለከትበት ሴሽን ነው የሚሆነው ማለት ነው። okay today we are going to be discussing about what we are going to be discussing about የመጨረሻ የሆነው አንድ ፕላንት ሰርቫይቭ ለማድረግ ከሚያስፈልጉት በጣም ወሳኝ ከሚባሉ ነገሮች መካከል ስለምኖቻቸው ስለ ስሮቻቸው የምናየው ይሆናል ማለት ነው። ምክንያቱም ባይ ዴፊኒሽን ስለ ፎቶሲንተሲስ ስናወራ ያለ ውሃ ማውራት አንችልም። ውሃን ከየት እናመጣዋለን? ከምድር ማለት ነው። ከምድርስ እንዴት ነው ፕላንቶች የሚያገኙት? በስሮቻቸው ማለት ነው። ኦኬ ሶ ይሄን ነገር የምንማማርበት the last topic of discussion የሆነውን ያም ፓርት 4 ነው የምናየው ማለት ነው። as always ዌብሳይታችን አድሬስ www.lucybridgeacademy.com ዌብሳይታችን አድሬስ ነው። አድቫንስድ የሆኑ የኤአይ ፓወርድ የሆኑ ሾርት ኖቶችን ከ10,000 በላይ የጥያቄ ባንኮችን ያካተተ ከ5 በላይ ቋንቋ አንደርስታንድ እንድታደርጉ የሚያግዛችሁ የራሳችሁ የሆነ ፐርሰናላይዝድ አሲስታንት እንዲሁም ካላችሁ ቦታ ሆናችሁ ያለምንም ሀሳብ እንደተማሩ ሞባይል አፕሊኬሽናችን የተለያዩ ቪዲዮዎቻችንን ዳውንሎድ አድርጋችሁ እንድታዩ የሚያስችላችሁ የለርኒንግ ሀብ ነው ማለት ነው። አሁኑኑ የሉሲ ብሪጅ አካዳሚ እንዲሁም ደግሞ ሞባይል አፕሊኬሽናችንን ዳውንሎድ ማድረግ እንዳትረሱ። የዩቲዩብ ፔጃችንን ልክ እንደናንተ ተማሪዎች ጋር በቀላሉ እንድንደርስ ተደራሽነታችን እንዲሰፋ ልክ እንደናንተ በእኛ ቪዲዮ ኮንተንት እንዲጠቀሙ የዩቲዩብ ፔጃችንን ሰብስክራይብ ማድረግ፣ ሀሳብና አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። የቴሌግራም ቻናላችንን ጆይን ማድረግ እንዳትረሱ። ኦኬ ሶ ቱዴይስ ቶፒክ ኦፍ ዲስከሽን ስለምን ይሆናል ማለት ነው? we will be talking about what root ማለት ነው። ልክ እዚህ ጋር እንደምትመለከቱት ይሄንን ኢንዴፕዝ የምናይ ነው የሚሆነው። እዚህ ጋር የምትመለከቱትን ስትራክቸር ማለት ነው። ድናት ወይ ከመጀመሪያው ሴሽናችን እዚህ ጋር ከምታዩት ከውጭኛው ፓርት ላይ ማለት ነው። ኦኬ we'll be beginning from the ፕሪፈረስ ሌየር ወይም ፔሪፈረስ ሌየር ከሚባለው እንዲሁም ደግሞ ስለ ሩት ሄራቸው ጥቅም ምን ይመስላል what is the function የሚለው the first thing will be that። ከዛ በኋላ እዚህ ጋር የምትመለከቱት በጣም ሰፊ የሆነ ኤሪያ አለ። እዚህ ጋር የምታዩቸው ክብ ክብ ነገር የያዙ ኦኬ ሰፋፊ የሆነ ፓረንካይማል ሴሎችን ደግሞ ያካተተውን ምን ሌየር ስለ ኮርቴክስ እናያለን። ከዛ በኋላ ደግሞ ሞር ደግሞ ወደ ታች በምንወርድበት ሰዓት ሌትስ ዙም ኢን ሂር ወደ ታች በምትወርዱበት ሰዓት ደግሞ ከኮርቴክስ ቀጥሎ ስለ ኢንዶደርሚስ እናወራለን። ከዛ መጨረሻ ላይ ደግሞ ዊል ቢ ፊኒሺንግ ኦፍ ኮርስ ከኢንዶደርሚስ በታች there is a layer called what ፔሪሳይት የተባለ ሌየር አለ ማለት ነው። ኦኬ ከኢንዶደርሚሱ በታች እዚህ ጋር የምታዩት ፒንኪሽ ሌየር ማለት ነው። እሱን ስንጨርስ ደግሞ እዚህ ጋር የምትመለከቷቸው ቬሪ ኢምፖርታንት የሆኑ ለትራንስፖርቴሽን፣ ለምግብ፣ ለውሃ፣ ለተለያዩ ነገሮችን ወደ ላይ ወደ ታች ትራንስፖርት ለማድረግ የምንጠቀምበትን the vascular bundle ወይ ደግሞ ስለ ፍሎም እና ስለ ዛይለም ኢን ዲቴል እንመለከታለን ማለት ነው። ኦኬ today's topic of discussion ያ ይሆናል ማለት ነው። ኦኬ as always እንዳላኳችሁ ከምን እንጀምራለን? we'll be beginning off from the root hair ስለ ፔሪፈረስ ሌየር ወይ ስለ outer layer ናይና ወደ ውስጥ እየገባን እንሄዳለን ማለት ነው። so the first layer ምንድነው አልኳችሁ? the outermost layer is actually called périferous layer ማለት ነው። okay périferous layer ማለት ነው. do not forget about this the périferous layer ማለት ነው. it's a very important structure. okay በጣም ኢምፖርታንት ከሚያደርጉት ነገር መካከል of course it's not just ኤፊሽንት የሆነ የውሃ አፕቴክ እንዲኖር ብቻ አይደለም። ኦኬ ውሃ ብቻ ስላልሆነ ማለት ነው ከአፈር ውስጥ ምንም የሚሉት ግራስፕ የሚያደርጉት ማለት ነው እላያቸው ላይ እነዚህ ሌየሮች ማለት ነው። ኦኬ do not forget they have a very important structure called a root hair ማለት ነው። so ፒክቸሩን ብትመለከቱ ኦኬ if you actually see the picture so እዚህ ጋር clearly depict ተደርጎላቸዋል። so ውጪ ላይ የሚገኘው ስትራክቸር የምትመለከቱበት ሰዓት let's zoom in here again so zoom in አድርጋችሁ ስትመለከቱ you see a very important structure called what the périferous layer ማለት ነው። እላዩ ላይ ታያችኋላችሁ ልክ እንደ ቆመ ምን ጸጉር ይመስሉ ማለት ነው። ኦኬ ሊትራሊ ማለት ነው የሆነ ድሬድ የተሰራ ሰው ኦር ደግሞ ዊግ የተሰራ ሰው የሚመስለው ነገር ማለት ነው። so you clearly see those structures these are called root hairs. okay root hair ማለት ነው በጣም ኢምፖርታንት ጥቅም አላቸው። ከጥቅማቸው መካከል በጣም ኢምፖርታንት የሆነ ነገር ምንድነው? it is the concept of what the concept of surface area ማለት ነው። so by definition ለምሳሌ ከዚህ አንስቼ እስከዚህ ከቨር ማድረገው ኤሪያ እና ከዚህ አንስቼ እስከዚህ ድረስ ያ ማለት ኬት በከለር ለይተህ መጻፍ እንችላለን። ኦኬ ከዚህ አንስቼ እስከዚህና which is the first layer ከዚህ ተነስቶ እስከዚህና in addition ደግሞ እስቲ ደግሞ በሌላ ከለር አድርገና በቀይ እናርግና let's say again ቤዛችን ተማሳይ ስለሆነ እስከ ቱ ቲፕ ድረስ ያለውን ኤሪያ ብትመለከቱት there is an additional area covered ማለት ነው እዚህ ጋር ማለት ነው። ኦኬ there is a clear difference ምክንያቱም በሰማያዊው ስትመለከቱት ከምን አንስተን ከቫስኩላር በንድል ኤሪያ አንስተን እስከዚህ ብንመለከት ከቨር የተደረገው ኤሪያ እና ከቤዙ አንስተን እስከ ሩት ሄሩ ድረስ ያለውን ደግሞ ስንመለከት there is a significant difference. one of the most important thing is አንድ ስር እነዚህ ሩት ሄሮች መኖራቸው ምንድነው መሬት ላይ የሚገኘው ሪሶርስ በቀላሉ እንዲሁም ነው ሰፋ ያለ ቦታ ለመያዝ ፕላንቱ የሚያስፈልገውን ነገር ፕሮቫይድ ለማድረግ ይጠቅማል ማለት ነው። that is one of the most important things. they increase the surface area ማለት ነው. okay do not forget about this. they increase the surface area very important.
that's why the outermost layer, okay, it does not have cuticles. Cuticle ተባለው ከዚህ በፊት አውርተን ነበረ አይደለ? you remember, right? ኪዩቴክስ ከተባለው ምን ኢምፖርታንት ከሆነው ፕሮቲን ሞለኪውል ከዛ ሞለኪውል የተሰራ ስትራክቸር የላቸውም ማለት ነው። they do not have, they lack cuticle and they are efficient in absorption of water ማለት ነው። they are very very effective ማለት ነው። ምክንያቱም ቅድም ብያቸዋለሁ they increase their surface area ማለት ነው። surface area ሲበዛ ምን ማለት ነው? ያ ማለት the particles, soil particle ላይ ያላቸው attachment የሚነካኩት the contact they create with the soil particle is going to be significantly higher ማለት ነው። that is the most important thing that you need to understand. so እንዳልኳችሁ this is the first layer ማለት ነው። so the root hair and the piliferous layer ማለት ነው። now እሱን ከጨረስን በኋላ now we go down ማለት ነው። ቅድም ብያቸዋለሁ እዚህ ጋር የምትመለከቱት ሰፊ የሆነ ኤሪያ አለ። so it looks like bubble። ብዙ ጊዜ ይሄ ነገር ከፋት ሴሎች ጋር ለምሳሌ ምን ላይ ማይክሮስኮፕ ላይ ፋት ሴሎቻችንን ብትመለከቷቸው you're going to see them like this. okay, they usually have this kind of structure. okay, or we call them what? adipocyte ተብሎ ይታወቃል። okay, adipocytes fat cell ማለት ነው። I'm not talking about this. This important structure within a root is actually called what? cortex ብለን እንጠራዋለን። okay, cortex ተብሎ ይታወቃል ማለት ነው። so እንዳልኳችሁ በሩት ሄር በፔልሪፈረስ ሌየሩ outermost layer እና በኢንዶደርሚስ መካከል የሚገኙ በጣም ሰፊ የሆነውን ኤሪያ ምን ብለን እንጠራዋለን ማለት ነው? we actually call it the cortex ማለት ነው። okay, it's a very important structure። ምንም ሌላ ተአምር የለውም። the first thing is ምንድነው የስር ትልቁ ጠቀሜታ ፕላንቱ የሚፈልገውን ኒውትሪየንት ከምን ማምጣት ነው? ከአፈር ውስጥ ስቦ ማምጣት ነው አይደለ? the first thing is transportation ማለት ነው። so the transportation ደግሞ of course መጨረሻ ላይ እዚህ ጋር የምታያቸው ምኖች ጋር መድረስ አለበት? vascular በንድሎች ጋር መድረስ አለበት አይደለ? ምክንያቱም ዛይለም እና ፍሎም ናቸው ሞለኪውሎችን ትራንስፖርት የሚያደርጉት ባይዳይሬክሽናሊ ኦር ዩኒዳይሬክሽናሊ። ሶ ምን አፕን ማድረግ አለበት? ከዚህ ፔልሪፈረስ ሌየር ተነስተው እነዚህ ሞለኪውሎች ኢንዶደርሚስን አልፈው በምን ማለፍ አለባቸው? ቫስኩላር ባንድል ጋር ወይ ደግሞ ዛይለም እና ፍሎም ጋር መድረስ አለባቸው ማለት ነው። ሶ ያንን ከማለፋቸው በፊት የሚያልፉበት ኢምፖርታንት ስትራክቸር ምን ተብሎ ይታወቃል? ሞለኪውሎች ቀጥታ ከዚህ ያልፋሉ ማለት ልክ እንደዚህ ነው የሚሄዱት ማለት ነው። ኦኬ they go like this ዳውንዋርድ ይሄዱና ቀጥታ የት ውስጥ ይገባሉ ማለት ነው? ቫስኩላር ባንድል ውስጥ ይገባሉ ማለት ነው። you clearly see them, right? so ልክ እንደዚህ ሞለኪውሎች ምን ያደርጋሉ? they actually pass through the cortex ማለት ነው። very important structure ማለት ነው። they begin from here ከዛ በዚህ በኩል ያልፋሉ through the piliferous layer and the root hairs, then they actually pass through the cortex ማለት ነው። so one of the most important thing is what? the first important thing is transportation. okay, do not forget transportation. የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ በሞባይል አፕሊኬሽናችን አሊያም ዌብሳይታችንን ጆይን በማድረግ ማግኘት ትችላላችሁ። መልካም የትምህርት ጊዜ